አባዬ እኔ ሁሌም ቢሆን ስላንተ ብቻ ነው ማስበው። ከዚህ በኋላ እዚህ መኖር ያለብን አይመስለኝም ነው አሜን። ይቅርታ አባዬ፣ እኔ ግን እዚህ ቤት ትንሽ መቆየት እፈልጋለሁ። ቆይ እሷ ቀድማ ብይዛትስ? ያዛታ ምን አስጨነቀሽ? ደግሞ ኑሐሚን እንደዚህ በቀላሉ ፍቅር ይዛት ልጅ አይደለች። አሃ አንቺ ነሽ በየሜዳው መውደቅ የምትወጂው እያልከኝ ነው? አረገዝሽ እንዴ? ምን ነው ደነገጥክ? አይዞህ ባረግዝም ካንተ አይደለም። ያንተ ቢሆንም የኑሐሚን ያድጋል ማለት ነው። ፊትሽ ራሱ እኮ ልክ አይደለም። ደህና ነሽ? ደህና ነኝ። ለማንኛውም አታታስብ፣ ቆንጆ አድርጌ አስተናግድልሃለሁ። አሁንም እነማየ ናቸው አይደል? ቆይ ለምን አታውኝም እንዴ? ቤት ውስጥ ስንት ነገር አለ አይደል? እንዴ ለምንድን ነው አይናችሁን ከኔ ላይ መንቀል ያቃታችሁ? ምንድን ነው አላማሽ? ቆይ ለምንድን ነው እስካሁን ቤት ያለሽው? ለምን አትሄጂም? አሁንም ቢሆን ጋሼ እስከፈቀዱልኝ ድረስ ማንም ከዚህ ቤት አያስወጣኝም። እኔ አላምንም አምራን። ብቻ እያሰብኩ ያለሁት ነገር ሆኖ እንዳይሆን። ባረግዝ ደስተኛ ትሆናለህ ማለት ነው? እንዴት ነው የማልሆነው? ከአንቺ ልጅ አግኝቼ እንዴት ነው የማልሆነው? ታውቃለህ፣ እንደውም ሳስበው ለልጄ ሌላ ሹፌር መቅጠር ሳይኖርብኝ አይቀር። አልገባኝም። የኔ ብቻ ሹፌር እንድትሆን ስለምፈልግ። ይኸውልሽ ሁልሽን ይኸው አረገዝሽ? ምንድን ነው እየተካሄደ ያለው? አምራን እርጉዝ ነች። እረባለው ነገር ተበላሸ፣ ወገን ተበላሸ። ከማን ያረገዘችው? ከናሆም ወይስ ከኤርሚ? ከማን ይመስላችኋል? ከናሆም ከሆነ ነገር ተበላሸ። እኔ ግን ነገር የሚበላሽ አይመስለኝም። ወይ ከማታውቀው ሰው ወይ ከኤርሚ። በቃ አለቀ። ኤርሚ ሰምታችሁታል መቼም። ከኔ ከሆነ በስመ ናሆም ታስመዘግቢዋለሽ ብሏል። ጸድቋል አባቴ። ወይኔ በላቸው ማለት አሁን ላይኩን ሁሉን ነገር ደርሶበታል። እንደዚህ በቀላሉ ትገኛለች ብዬ አላሰብኩም እንደ እውነቱ። ምክንያቱም ድራማው ገና መጀመሩ ነው። በዚህ ቅርብ ጊዜ ውስጥ ይሄ ነገር ሁሉ ይፈጠራል የሚል ሀሳብ ሁላችንም ጋር አለ ብዬ አላስብም። ብቻ ይሄን ድራማ ዝም ብላችሁ ስታስቡት የሆነ ከበድ ያለ ድራማ ይመስለኛል። ማለት ይሄ ብቻ አይመስለኝም ታሪኩ። ምክንያቱም ይሄ ተከታታይ ድራማ አዲስ ነው። አዲስ እንደመሆኑ ደግሞ ገና ብዙ ክፍሎች ከፊት እንዳለ አስቡ። ታዲያ በዚህ በጅማሬ ላይ እንደዚህ እያነጋገረ እየተወሳሰበ መሄድ ከጀመረ ወይኔ በላቸው። ሰላም አላልኳችሁም ለካ። አይ ወንድ ልጅ ተበላ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች አላችሁልኝ? ያ ሁለቱንም ይገባችኋል። ሀና ካለች ሼር ይደረጋል አይደለ? ለማንኛውም አማን ናችሁ? እንዴት ናችሁ? ስራ እንዴት ነው? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ ነው። ዛሬም አብረን ኑሐሚን ሪቪው እናደርጋለን። ከተቻለም ኖላዊ ገባ መስመር ላይ እናካተዋለን የሚገናኝ ነገር ካለ። ፊት ላይ ምንድን ነው ያለችው ምናምን እንደምትሉ ይቺ ነጥብ ነገሯ ነች። ያው ብጉር ነች፣ ሌላ ምንም አይደለችም። እሺ ምንም አይደለችም። ያው ጺማችንም መቷል፣ እየመጣ ነው። በገዛ እጃችን ተቆርጠን ወይኔ ሌላ ሰው ሆነን መተን አሁን ደግሞ ከድራማ ወጣውና ወደ ራሴ ላይፍ ገባው። ምን ይሻለኛል? ምን እንደሚሻለኝ ብቻ ኮሜንት ላይ ንገሩ። ለማንኛውም ካቆምኩበት ልቀጥል እና በዚህ ሁኔታ ውስጥ የሁሉ ነገር ይፈጠራል የሚል አላማ አልነበረኝም። ወይም ደግሞ እቅድ ሀሳብ ፈጽሞ ሁላችሁም ጋር ይኖራል ብዬ አላስብም። እንደ እውነቱም ይሄ ነገር እኔ ጋር የለም። ያው ኢንፎርሜሽኑን ስሰባ እኔ ራሱ ክውን ያልኩት ምንድነው እኔን ራሱ አውርቼ ሰፕራይዝ ልታረጉኝ ነው እንዴ ያልኩት። እንዳታወራ ተብያለሁ እና ብዙ ነገር ማውራት አይቻልም ተብዬ ተከልክያለሁ። አላሳዝንም? በጣም ነው የማሳዝነው። የምሬን ነው። ለማንኛውም ጥሩ ነገር ታያላችሁ ብዬ አስባለሁ። እስኪ ዛሬ ሞቅ ካለው ልጀምር፣ ወይም ደግሞ ድራማው ከተቋረጠበት በኩል ልጀምር እና ከዛ አንገል ልጀምር። ብዙ ጊዜ እንደነዚህ አይነት ነገሮች መጨረሻ ላይ ወስዳችኋለሁ እና እስኪ መጀመሪያዋን ለመታየው ሰዎች አንድ ነገር ልበላችሁ። ምንም አጠብቁ፣ ምንም አልላችሁ፣ ውጡ ከወለጋችሁ። ረጭው ዛሬ ምንድን ነው የምጫወተው? እኔማ ቤተሰቦች አልናገርም ስቀልዶሽ፣ ያው ለጨዋታው ድምቀት ነው ጋይስ። ለማንኛውም አቶ ሌኩን እውነቱን አውቋል፣ ቪዲዮም ደርሶበታል። ታዲያ ይሄ ነገር እንዴት ይሆናል? ናሆምስ ይህንን ነገር ያምናል? ናሆምስ በአንዴ ተስፋ ይቆርጣል በሷ? ምን ታስባላችሁ? እኔ እርግጠኛ ሆኜ የምነግራችሁ ናሆም
አሁንም ለአምራን ይከላከላል፣ ጠበቃ ይሆናታል ብዬ ነው ማስበው። ምናልባት እስከ መዋሸት ድረስ ቤተሰቦቹን ዋሽቶ ከእሷ እውነቱን ለማወቅ ያደርጋል፣ ወይም ደግሞ እንደዚህ አይነት ሀሳብ ያመጣል ብዬ ነው ማስበው። ምክንያቱም እኔ ነበርኩ አብሬያት የነበርኩት የሚል ነገር ሊያመጣ ይችላል ብዬ ነው ማስበው። መቼም ደግሞ እኔ ነኝ ካለ ድምፁ አትሉኝም? ዝም ብላችሁ ትሰማላችሁ። አሁን ሊሆን ይችላል እያላችሁ ኧረ ተው። አሁን እንደው በሞቴ የናሆም ድምፅ አይታወቅም። ኧረ ሺ ነው ይሄ። አዎ ልክ ነው፣ ይሄ ይሆናል ላላችሁ ሰዎች ነው። እሺ በደንብ ስሙ እንጂ በደንብ ስሙ፣ በደንብ እዩ። እሺ ጋይስ፣ ለማንኛውም ዞሮ ያስተባብላል፣ ናሆም ያስተባብላል። በምን መልኩ እንደሚያስተባብል እኔ እንጂ አላቅም፣ እሱን እኔ አላቅም። እናንተ ካወቃችሁ ኮሜንት ላይ አስቀምጡልኝ። ዞሮ ያስተባብላል የሚል ሀሳብ አለኝ። በአንድ ይሄ ነገር ይሆናል ብዬ አላስብ። ምክንያቱም ልጁን ወደ ማስመርመሩ ይሄዳሉ፣ ወይም ደግሞ ልጁ የኔ ነው ልል ይችላል ምናምን። እንደገና ደግሞ እንዳሉትም ከማጋ ነበር ስታወራ የነበረውን አይነት ነገር ሊነሳ ይችላል። ወይ ጓደኛዋ ወይ ቤተሰቧ ሊሆን ይችላል። ምንድነው የምታካብሉት ምናምን አይነት ነገር ሊያወራ ይችላል። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ቤዝ ወይኔ ሀረግና መጣሁት፣ ምንም ማድረግ አይቻልም። አምራን ሁሉን ነገር ነግረዋለች። ለማትሉኝም ለናሆም ሁሉን ስለነገረችው ያረገዝኩ ይመስለኛል ምናምን ብላ ስለነገረችው ለሱ አዲስ ነገር አይደለም። ስለዚህ አይወዛገብም፣ ቤተሰቦቹንም ያረጋጋል የሚል ሀሳብ አለኝ። እንደገና ደግሞ እዛ ጋር ኤርሚም አለ። ኤርሚም ደግሞ ምላሰኛ አይደለች ጋይስ። እኔ እኮ አይቻታለሁ ቤተክርስቲያን ስትሄድ እንደዚህ ስትሄድ እንደ ሰውየውን እኮ ነው ያውቋለሁ እኮ አይቼዋለሁ እኮ የሆነ ዘመዷ ነገር ነው ምናምን እንደዚህ አይነት ነገር ሊያመጣ ይችላል። ምክንያቱም እሱም ማምለጫ መንገድ ስለሚፈልግ ገብቷቸዋል አይደለ? ያለበለዚያ እኮ እሱም እየቀለጠ ነው የሚሄደው እና ደስ የሚል ነገር ነበር የተፈጠረው። ነገር ግን ያው ምንም የሚፈጠር ነገር የለም። በቀጣይ ክፍል ነው እያልኳቸው ያሉት። ማለት የተለየ ነገር ይፈጠራል ብዬ አላስብም። ምናልባት ናሆም እና አምራን መካከል የሆነ መጎራበጥ ወይ አማርኛ መጎራበጥ ምናምን የሚባለው ነገር አለ። እሱ ነገር ሊኖር ይችላል እንጂ ሌላ የሚፈጠር ከበድ ያለ ነገር አይኖርም ነው ልላችሁ የፈለኩት ነገር ማለት ነው። ከዛ ውጭ ተሴን ስላየን እኔ በጣም ደስ ብሎኛል። ከዚህ በፊትም ተናገር ያለው እንዴ ከዚህ በፊት የነበሩ ሰዎች የት አሉ? እነ ተሴ የት አሉ ስል ነበረ። ሌሎችም አሉ ሴተኛ ዳሪ ሆኖ የገቡ ልጆች ነበሩ። እነሱ እንዳለ እንፈልጋቸዋለን፣ ኮኪን እንፈልጋታለን ስላችሁ ነበረ፣ ኤደንን እንፈልጋታለን ስላችሁ ነበረ። ብቻ በትላንትናው ክፍል ተሴ መጥቶልናል። እሱን በማየታችን ደስ ብሎኛል። እኔ እንደው ተሽሎ ስላየሁት እንደ እውነቱ ደስ ብሎኛል። ግን ቦርጩ ምንድን ነው ጋይዝ? ግርም አለኝ ዝም ብዬ ሳየው። አይታችሁታል? ኩልል ያለ እንደዚህ የሆነ ያልወደቀ ቦርጭ ታውቃላችሁ ጋይዝ? ቦርጭ እኮ ይወድቃል፣ ወደፊት ላይ ይወድቃል። የፊት ካለው ሰውነት ላይ ያላለ ከፊት ያለው ምን እንደሆነ ታውቃላችሁ? እሱ ላይ ውድቅ ነው የሚለው። የተሴ ደግሞ ወደ ጎን ነው የሚለጠጠው። አይ ደስ ይላል ብቻ። እስኪ ከ10 ስንት ይገባዋል የተሴ ቦርጭ? ሬት አድርጉ እስኪ ኮሜንት ላይ። እስኪ ወደ ዋናዋ ወደምትወዷት ኑሐሚን መጣሁ። ኑሐሚን ግን እዚህኛው ላይ በጣም እያሳዘነች ነው የሚባለው። የምሬን እኮ ነው። ምን ልበል ጋይስ? እዚህ ጋር የምናያት ኑሐሚን ደስ ይላል ባህሪዋ። ደስ አይልም እያልኩ አይደለም። በቃ ማለት ራሷን የምታስከብር አይነት በአባቷ የሚመጡባትን ሰዎች የማትወድ አይነት ልጅ ነች። ይሄ አብዛኞቻችን ጋር ያለ ባህሪ ነው አይደለ? ነገር ግን እዛ ጋር ያወቅንባት ባህሪ ያለ መጀመሪያ ጋይስ ኖላዊ ላይ ያወቅንባት ባህሪ ያለ። ኖላዊ ደግሞ ድራማ ብቻ ሳይሆን የሚኖር ህይወት ነው። እዛ ላይ ያየነውን ማንነት እዚህ ጋር አጣ ነው። እዚህ ጋር አይተን ደግሞ ኖላዊ ጋር ስንሄድ ያችኛዋ ሀና እየጠፋች አልመጣችም ጋይስ። ከውስጣችሁ እየተሸረሸረች አልመጣችም። በነገራችን ላይ ለድራማው አሪፍ አድርጓል። ማለት ኖላዊ ላይ አሁን ያለበት ስቴጅ ወይም ደግሞ አሁን ያለበት ክፍል ሀና የተለወጠ ባህሪ ነው። ገብቷችኋል? የተለወጠ ባህሪ ማለት ቤተሰቦቿን ካገኘች በኋላ የሆነ ቀብረር አይነት ነገር ብላለች አይደለ? በመጠኑም ቢሆን ለሱኛው ባህሪዋ አሪፍ አድርጓል። ይሄኛው ድራማ አስተዋጽኦ አድርጓል። ገብቷችኋል አይደለም? የሆነ በጣም ምስኪን ነበረች፣ በጣም አስተዋይ ነበረች፣ በቃ ሁሉን ትወድ ነበረ ምናምን የነበረው ነገር ትንሽ ጉትት አድርጎት አሪፍ አድርጓል። አሁን ግን ከዚህ በኋላ ለምሳሌ ትላንትናው ክፍል በጣም አሪፍ ነበር አይደለ? በተለይ ተጸጽታ ምናምን አሴር ከተናገራት በኋላ ምናምን አይደለ? ያን ነገር አይተናል። ግን አሁን እዛ ጋር ስትጸጸት ስታለቅስ ያለው ነገር ከበፊቱ እየወረደ ሆኖብናል። ለምን እንደሆነ ታውቃላችሁ? እዚህ ጋር የምናውቀው ባህሪዋ እዛ ጋር ስንሄድ ሆድ ይኮረኮራል።
አንተ ልጅ ምን ይሻላል? አሁን እንደውም ብርሃኑ እንዳይሰማኝ የምሬን ነው የሌላ አማርኛ እየፈጠርኩ እያወራሁ። ታዲያ ምን ልበል ጋይስ? ሼ ነው ቢግ ሼም፣ ኢትስ ቢግ ሼም። እሺ ለማንኛውም እኔ እውነቱ እሱ ነገሩ ነው ቅር ያለኝ። ብቻ ኖላዊ ቶሎ ቢያልቅ ደስ ይለኛል። ማለት ይሄ የተለየ ባህሪ ሳናይበት ወይም ደግሞ ድራማው ላይ መሰላቸት ሳይኖር እንደዚሁ በፍቅር እንደጀመርነው በፍቅር ቢያልቅ እኔ በጣም ደስ ይለኛል። ከዛ ውጭ ኑሐሚን ጋር ስመጣ ኑሐሚን እዚህ ጋር ያላት ባህሪ በጣም ደስ ይላል። የተረጋጋች አይነት አይደለችም፣ የሆነ ኃይለኛ አይነት ነገር ነች። ግን እኔ በጣም ግርም ያለኝ ከኤርሚ ጋር ቁጭ ብላ በቃ በስነስርዓት ማውራቷ ምናምን ገርሞኛል። እንዴት ነው ጋይስ ነገሩ? ምንድን ነው? የሆነ እንደ ተራ ነገር ቆጥሮታል አይደለ ጋይስ? እዚህ ጋር ማለት ህይወቷን እንዳበላሽ አይነት ሰው አይደለም እያየች ያለችው። ገብቷችኋል አይደለ? በቃ የተረጋጋ ምንም እንዳልተፈጠረ አይነት ሰው። እንደዛ አይነት ስሜት አልተሰማችሁም ጋይስ? ከኤርሚ ጋር ስታወራ ምናምን ይሄ ሁሉ ነገር መቅበዝበዝ ያመጣብን ኖላዊ ነው። የምሬን ነው ብላችሁ። ምክንያቱም እዛ ጋር የምናውቀው ባህሪዋ እዚህ ጋር መጥቶ በዛኛው እንድናስብ አድርጎ ነው እንጂ ይሄ መልካም ነች በሚለው እንድናስብ አድርጎ ነው እንጂ እዚህ ጋር በደንብ በታዩት እንደዚህ አይነት ነገር ተፈጥሯል። ምንም ነገር እንዳልተፈጠረ አይነት ነገር ማስመሰሉ በጣም የሆነ ተጋነን አይደለም። ብቻ ከባድ ነው። እስኪ አሁን እንግዲህ እርግዝናው ሰምታችኋል። መቼም ከኤርሚ አይሆንም ከናሆም ነው ብላችሁ አስባችኋል ወይ ደግሞ ከኤርሚ ነው ብላችሁ አስባችኋል። በዚህ ሁኔታ ውስጥ ኑሐሚን የማን ፍቅረኛ ነች ብዬ ብጠይቃችሁ የማን ትሆናለች ትላላችሁ? መልሳችሁን ኮሜንት ላይ አስቀምጡ። ወይዘሮ ዝናሽ ደገመችው ምኑን እንዳትሉ፣ ዝናሽ የደገመችው ምኑን እንዳትሉ። ቅምቀሟን ቁጭ ብላ እየቀመቀመች ጠራችሁ። በቃ የሆነ ሰዓት ላይ ሞቅ ሲልባት መጣ አስጠራችሁ። ማን አትሉኝ? ኤርሚን ነዋ። ኤርሚን ጠጣ አልጠጣም ድሮም ታስታውቃለህ። ስፖርተኛ አቋማል። አቤት! ኧረ ተው ፈጃችሁት እኮ ወጣቱን ተው እንዴ ሴቶች ይሄን እያያችሁ ዝም። ኧረ ተው በኋላ ይኸውላችሁ ታጣላችሁ። የምሬ ነው። ወንድ ልጅ እንደዚህ አይነት ከለመደ ጥሩ አይደለም። ምክንያቱም እንደነዚህ አይነቶቹ ኮንፈርት አላችሁ ማለት ገንዘብ ምናምን ይገባቸዋል መቼም። በሌላ ደግሞ እንዳታዩ መቼም እናንተን አልችላችሁ ሞክራለሁ ማለታቸው አይቀርም። ኧረ ተው ተረጋጉ እንዴ። እኔ ልላችሁ ያሰብኩት ይሄ ኮንፈርት ዞን አለው አይደለ? በተለይ እንደነዚህ አይነት ነገር ውስጥ የሚገቡ ሰዎች ኮንፈርት ዞን ላይ ያሉ ናቸው። ፋይናንሻል ፍሪደም ላይ ያሉ ሰዎች ናቸው ምናምን እና ለምሳሌ ስራ የሌለው ወጣት ምናምን ጋር ከሆነ በቃ ኮንፈርት ዞኑን የማይፈልግ ሰው የለም። ስለዚህ በቃ ተዘንትን ብሎ ይኖራል ወጣቱ። ገብቷቸዋል። ዝም ብሎ ተለጥፎ ይኖራል። ምን እንትን አስባሉ ጋይስ። የሚፈልገውን ስልክ ሲደውል አንድ ጥሪ ብቻ ነው ይላካል። ታዲያ እየተበላችሁ አይደላችሁም ወንዶች ሴቶች ወንዶችማ እየታፈሱ ወንዶች ለነገሩ ሁለቱም ነው የሚበላው። ወንዱ የሚበላል ሴቱ የሚበላል እና ታዲያ ልክ ነኝ። ወደዛ እየተበላ ነው። ሴቶች ደግሞ ከወንዶቹ እየተበላችሁ ነው። ሁለታችሁም እየተበላችሁ ነው። ያው አማርኛ እኮ እንደዚህ እኮ ነው የማልወደው አማርኛ። በቃ የሆነ ተቃራኒ ስትሉ ተመሳሳይ ይሆናል። ተቃራኒ ስትሉት ተቃራኒ ሆኖ ሁለቱም ቁጭ ይላል። አይ ብቻ ከባድ ነው እና ይህ ነገር ከባለፈው ክፍል ላይ ወይም ደግሞ ባለፈው ሪቪው ላይ ከምን እንደሚፈጠር ተናግሬያለሁ። ወይም ደግሞ ከምን አይነት ነገሮች በብዛት እንደሚፈጠሩ ተናግሬያለሁ። አንደኛ ያለ እድሜ ጋብቻ ወይ ሚስት ወይ ባል እንትን ሆኖ ሲያገቡ የእድሜ እኩልነት ከሌለ ገብቷቸዋል አይደለ? በመሀላቸው በጣም የእድሜ ልዩነት ካለ አንዱ ቀድሞ የሚያረጅ ከሆነ የሰው ልጅ እንግዲህ በባህሪው እያረጀ ሲሄድ እድሜው የጨመረ ሲሄድ በተለይ ለእንደነዚህ አይነት ነገሮች እየቀዘቀዘ ስለሚሄድ አስቸጋሪ ነው የሚሆን አይደለ ጋይስ? ለምሳሌ ሴት ልጅ አሁን እድሜዋ ትንሽ ከሆነ ወንድ ልጅ በጣም ሰፊ ከሆነ ወይም ደግሞ በመሀላቸው ያለው ርቀት ሰፊ ከሆነ ሴት ልጅ በደንብ ትፈልጋለች ብዙ ነገር ከወንድ። እሱ ደግሞ እያረጀ ስለሆነ ወይም እድሜው እየሄደ ስለሆነ ሁሉም ነገር ላይ ረጋ ያለ ነው የሚሆነው እና ያ ነገር እንደዚህ አይነት ነገር ውስጥ ያስገባል። ሁለተኛ ደግሞ የገንዘብ ፍሪደም ወይም ደግሞ አጉል ምቾት ይባላል በአማርኛው። በዚህ አጉል ምቾት ማለት ነው ይሄ አንዳንድ ገንዘብ ከአቅም በላይ ሲኖራቸው ወይም ደግሞ ገንዘብ በቃ እንደፈለጋችሁ ማድረግ የምችሉ ሰዎች በገንዘባችሁ እንደዚህ አይነት ነገር ውስጥ የመግባት እንትን አለ። ገንዘብ ራሱ ወደማይሆን ነገር ይመራችኋል። ይህ እውነት ነው። ገብቷችኋል አይደለ? ዶላር ካለ ቶፕ አድርገህ እንትን ትላለህ ማለት ነው። ይገባችኋል? አዎ ተረዳችሁ። ሶስተኛው ደግሞ የትዳር አጋርን በህይወት ማጣት ወይም ደግሞ በሞት ማጣት
በህይወት ይታጣል እንዴ የትዳር አጋር ጋይስ? ወይኔ አማርኛ። እሺ ተውት። የትዳር አጋር ማጣት እንደነዚህ አይነት ነገሮች ውስጥ ያስገባል። በተለይ ደግሞ ትንሽ እድሜ ሄድ ካለ በኋላ ወይም ደግሞ አሁን ለምሳሌ ሴት ከ36 ወይም 40 ምናምን እንደዛ አይነት እድሜ ላይ ባሏን የምታጣ ከሆነ ከዛ በኋላ ለማግባትም ትንሽ አስቸጋሪ ይሆናል። ገብቷችኋል አይደለ? ስለዚህ ያላት አማራጭ እንደዚህ አይነት ነገሮችን ነው የምታደርገው። ትረዱኛላችሁ አይደለም? እንደነዚህ አይነት ነገሮች ውስጥ እንድትገቡ ያደርጓችኋል። ሌላ የመጨረሻ ደግሞ ከትዳር አጋራችሁ ውጪ በጣም የምትቀርቡት ሰው ሲኖር፣ ገብቷችኋል አይደለ? ከትዳር አጋራችሁ ውጪ በጣም የምትቀርቡት ሰው ሲኖርና የትዳር አጋራችሁ በጊዜ የማይገኙ ከሆነ ወይም ደግሞ እቤት ወይም ከሚስት ጋር ያለው ቅርበት ሁሌ ካልሆነ፣ ለምሳሌ በስራ አጋጣሚ ሳምንት ከቤት ወጥቶ የሚቀር ከሆነ፣ ለምሳሌ ጅቡቲ የሚሄዱ ሰዎች አዲስ አበባ ከሆነ የሚኖሩት ጅቡቲ ሄደው 1 ወር ሊቀመጡ ይችላሉ፣ 2 ሳምንት ሊቀመጡ ይችላሉ ሳይመለሱ። ገብቷቸዋል አይደለም? እዛ ደግሞ ሚስት ብቻዋን ትሆናለች ማለት ነው። በዚህም ታይም ልክ እንደ ባሏ የሚንከባከባት እንደ ባሏ አብሯት የሚጫወት ጓደኛ ካላት ከሱ ጋር እንደነዚህ አይነት ነገሮች ውስጥ የመግባት ኦፖርቹኒቲው በጣም በጣም ሰፊ ነው። ሌላኛው ደግሞ ውጭ የሚኖሩ ሰዎች ሚስት እዚህ ተቀምጣ ልጆች እዚህ ተቀምጠው ምናምን እሱ ሄዶ ውጭ ይኖራል። ሰው የሚመጣው በአመት አንዴ ወር በ6 ወር አንዴ ምናምን በእንደዚህ አይነት በረጅም ጊዜ ነው የሚገናኙት። በዚህ ሁኔታ ውስጥ ደግሞ ሚስት ወይም ደግሞ ባል በጣም የሚቀራረቡ የሚያስብላቸው ወይም የሚተሳሰቡ ከሚስትና ከባል ውጭ ሌላ ሰው ካለ፣ ለምሳሌ ባሉም ሌላ ሴት የምታስብለት በጣም የምትቀርበው የምትንከባከበው ምግብ የምትሰራለት አይነት ሴት ካገኘ ከእሷ ጋር የመሳሳት እድሉ በጣም ሰፊ ነው። ሚስትም እንደዛው በባሏ ቦታ የምትተካው ወይም ደግሞ በቃ እንደ ባሏ የሚንከባከባት የሆነ ጉድለቷን የሚያይላት የሚያጫውታት ምናምን ካገኘች እሷም ደግሞ ከእሱ ጋር የመሄድ ነገሯ በጣም ሰፊ ነው። እንደነዚህ አይነት ክፍተቶች እንደነዚህ አይነት ነገሮችን ይፈጥራሉ። ባለፈው ክፍልም ተናግሬያለሁ። ከእንደነዚህ አይነት ነገሮች መጠንቀቅ መቻል አለባቸው ማለት ነው። ያው እንደዚህ ስል ደግሞ ሁሉም ሰው ማለት አይደለም፣ አብዛኛው ሰው ጋር ይፈጠራል፣ ግን ሁሉም ሰው ጋር ማለት አይደለም። ምን ማድረግ አለባችሁ ካላችሁ ከእንደነዚህ አይነት ነገሮች መራቅ። ለምሳሌ ባላችሁ ወይም ደግሞ ፍቅረኛችሁ ወይም የትዳር አጋራችሁ ከእናንተ ተለይቶ የሚኖር ከሆነ እናንተ ከሌላ ተቃራኒ ወይም ደግሞ ከእናንተ ጾታ ጋር የማይመሳሰል ወይም ደግሞ ከወንዶች ጋር ባጭሩ ምንድን ነው የማወሳስበው ከወንድ ልጅ ጋር በጣም የቀረበ ጓደኝነት ባይኖራችሁ፣ ያለፈ ወሬ ባታወሩ፣ በስልክ ሊሆን ይችላል፣ በአካልም ሊሆን ይችላል። ገብቷችኋል አይደለ? በቃ እንደነዚህ አይነት ነገሮችን ማቋረጥ መቻል አለባችሁ ባይኔ። እንደዛ ነው በቃ። ሌሎቹንም ያው በተቃራኒ ማሰብ ነው። ሁሉንም አልዘረዝርም። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ዝናሽ ዝኑ ዝንዬ እኔ እኮ ማለት ነው እንደዚህ እንትን የሚባሉ ሰዎች፣ ትላልቅ የሚባሉ ሰዎች፣ በተለይ ደግሞ ገንዘብ ያላቸው ሰዎች፣ ልክ እንደ ዝናሽ አይነት ሰዎች ለምንድን ነው ወጣት የምትወዱት? ኤርሚን ገና እንዳየችው እንዴት አባቱን የሚያምሩ አላለች? ወይኔ አይ ዝናሽና አማከለች ለራሷ ያቀደችውን ዝናሽ ፍስ አድርጋ ይዛለች። ከዚህ በኋላ አሁን ነገሮች ከባድ ናቸው። እውነት ለመናገር ነገሮች ከባድ ናቸው ብቻ ሳይሆን ነገሮች ከብደዋል። እንዴት አስባችሁት ነው? ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ ምላችሁ ይሆናል። ከዛ በፊት ግን እንደተለመደው ሁላችሁም ቪዲዮ ላይክ አድርጉ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ወደ 40 ሺህ እንገባለን። ለሌሎችም ደግሞ ሼር አድርጉ። ኑሐሚን በትናንትናው ክፍል አሪፍ ነበረ። ከዚህ በፊት የነበረው ሪቪው አይታችሁ ከሆነ ያው እዛ ላይ ተናግሬ ያለሁኝ ያው የምሳ ግብዣው አይደፈርስም ወይም ደግሞ ጸብ አይኖርም። እዛ ላይ ሁሉም ይቀርባሉ፣ ናሆም ያረጋጋቸዋል የሚል ሀሳብ አንስቼ ነበረ። እንዳልኩትም ያው ናሆም አረጋጋቸው፣ ምሳው ላይ ቀርበዋል። ምሳ ግብዣው ላይ ግን ደስ የሚሉ ነገሮች ተፈጥረዋል። ምን ካላችሁ አንደኛ ኑሐሚን ለብሳ ስትመጣ ናሆም ኑሐሚን ላይ ፈቶ በኑሐሚን መሳቡ ወይም ደግሞ በኑሐሚን አትራክት መደረጉ እጅግ በጣም የሚያስገርም ነው። የሚያስገርም ብቻ ሳይሆን የሚያስቅም ጉዳይ ነው። አምራን እነዛ ቁልጭ በቃ ፍጥጥ ብላ እያየችው እሱ አባቴ እንዲህ ሲሄድ እንዲህ ስትመለስ እየተመለሰ ከባድ ነው። ብቻ እውነት ከባድ ነው። ከምታፈቅራችሁ ሴት ጋር ቁጭ ብላችሁ ለዛውም
ለመጀመሪያ ጊዜ ቤት አምጥታችሁ ከሌላ ሰው ጋር እንደዚህ ቁልጭ እያላችሁ ትንሽ ከበድ ይላል ብዬ አስባለሁ። ይሁን እንጂ ነገሮች ወደዛው ናቸው አይደለ ጋይስ? ያው ዳር እያሉ ነው፣ ወደዛው ናቸው። ሁለቱ አንድ ላይ ነው የሚሆኑት። እሷ እሱን የዋ ትላለች፣ እሱ ደግሞ እሷን የዋ እያለ ሁለቱም እርስ በርሳቸው ይከራከራሉ ማለት ሁለቱም ለራሳቸው ጠበቃ ናቸው። እርስ በርሳቸው ጠበቃ ናቸው። በዚህ ይስተካከል ጋይስ። ለራሳቸው ሳይሆን እርስ በርሳቸው አንዱ ለአንዱ ጠበቃ ነው። ይሄ ደግሞ የሚያሳየው ወደፊት አብረው እንደሚሆኑ ነው። እኔ በጣም የገረመኝ በትናንትናው ክፍል ዝናሽ እንዴ የሚን ናት ናሆምን የሚያክል ልጅ አደርሰሽ አማከለችን ወልደሽ አማከለች ብለሻት አማከለች ነው አማከለች ኤሚን አደርሰሻት ኤርሚ ጋር መጣሽ። ደግሞ ከኤርሚ ደግሞ ማንን ልታመጭልን ነው? አፋጀሽ ወይስ ደግሞ አፋጀ? ብቻ እንደዚህ አይነት ነገር ነው የሚመጣው። መቼም ሰላማዊ የሆነ ነገር አይመጣም። ከስም ነው መነሻው። ከዛ በኋላ አፋጀን ወይም ደግሞ አፋጀሽን ምን እንደምታደርጉት እንግዲህ ጊዜ ይወቀው። አማከለች ኤሚ ከሆነ አፋጀ እኔ እንጃ ምን እንደሚባል አላውቅም። እስኪ ኮሜንት ላይ የምታውቁ ካላችሁ ኮሜንት ላይ አስቀምጡልኝ። ረበስማ እንዴ! ደስ የሚለው ነገር ደግሞ ይህንን ሁሉ ነገር ኑሐሚን ሾፈዋለች። ስለዚህ ነገሮች ቀስ እያሉ ወደዛ መሄዳቸው የማይቀር ጉዳይ ነው ማለት ነው። ይህም ማለት ነው እናት ለባሏ ጥሩ እናት እንዳልሆነች እያሳዩን ነው። ይህ ነገር ግን ከምን የተነሳ ነው የሚፈጠረው? ባል እያላት ትላልቅ ልጆች እያላት ለምንድን ነው ሌላ ወጣት የፈለገችው? ለምንድን ነው ብላችሁ ስታስቡ ምን ይሰማችኋል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንደነዚህ አይነት ችግሮች ብዙ ጊዜ የምናየው ሀብታሞች ጋር ነው፣ ወይም ደግሞ ገንዘብ ያላቸው ሰዎች ጋር ነው፣ ወይም ደግሞ የገንዘብ ፍሪደም ያላቸው ሰዎች ናቸው እንደዚህ አይነት ነገሮችን የሚያደርጉት። ከምን የተነሳ ይመስላችኋል? እኔ ያው እንግዲህ መቼም ቀላል ምላሽ ነው ብዬ አስባለሁ። አንደኛው ገንዘባቸው የሚሰጣቸው ፍሪደም ነው። እንደዚህ አይነት ነገሮች እንዲገቡ የሚፈልጉት ወይም ደግሞ እንዲገቡ የሚያደርጋቸው ገንዘባቸው ነው። አንዳንዴ ገንዘብ ሲኖራችሁ የምታደርጉትን ነገር ማሰብ ያቅታችኋል። ገንዘብ ስላላችሁ ብቻ የፈለጋችሁትን ማድረግ ትፈልጋላችሁ። ሁለተኛ ደግሞ ያለ እድሜ ስትጋቡ፣ ለምሳሌ እሷ በጣም ወጣት ሆና እሱ ካረጀ ጉዳዩ ትንሽ እሱ ካረጀ በኋላ ትንሽ እንትን ይላል አለ ጋይስ። ምክንያቱም ወንድ ልጅ እንትን እድሜው እየጨመረ ከሄደ በኋላ ይሄ ለሚታወቀው ነገር ፍላጎቱ እየቀዘቀዘ ምናምን ነው። ወንድ ልጅ በቃ እድሜው ከፍ እያለ በሄደ ቁጥር ወደ ስራ ወደ ልጆቹ ምናምን ነው ትኩረት የሚያደርገው እንጂ ብዙ ጊዜ እንትኑ ላይ ይሄ ወንድና ሴት ወይም ደግሞ ባልና ሚስት እንትን የሚሉት ነገር ላይ ያን ያህል እንትን አያደርግም። ገብቷችኋል አይደለ? እንደነዚ አይነት ክፍተቶች ስለሚኖሩ ነው እንግዲህ አባት ወይም ደግሞ ባል ያን ያህል ሺባ አይደሉም፣ ወይም ደግሞ ያን ያህል ሽማግሌ አይደሉም። እንዴት እንደሆነ ባላቅም ብቻ ከባድ ነው። ሌላኛው እንደዚህ አይነት ነገር ውስጥ የሚገቡ ሰዎች ባላቸው በህይወት የሌለ ወይም ደግሞ የትዳር አጋራቸው በህይወት የሌለ ሰዎች እንደነዚህ አይነት ነገሮች ተጠቂ ናቸው። ያው እኔም ብዙዎችን አግኝቼ አውቃለሁ በስራ አጋጣሚ። ከዚህ በፊት ራይድ ሞክሬያለሁ እና የህይወት አጋጣሚያቸውን ወይም ደግሞ የህይወት እንትናቸውን ያካፈሉኝ ሰዎች አሉ። አንዳንዴ ዝም ብላችሁ ስታስቡትም አትፈርዱም። ማለት ትንሽ ከባድ ነው፣ ስሜት ከባድ ነው። እኔ በእነሱም አልፈርድም፣ ግን ደግሞ እኩያቸውን ፈልገው ቢያገቡ አሪፍ ነው ብዬ አስባለሁ። ማለት እንደዚህ ወጣት ላይ ቁጥ ከሚሉ ማለት ነው። አሁን እኮ አዲስ አበባ ወጣት የለም እንዳለ ተሸሽጎ በቃ እያለበ ነው አባቴ። የምሬን እኮ ነው። ማለብ ላይ ነው በቃ ወጣቱ ዘንድሮ እያለበ ነው። የሚታደም ቦልቷል አባቴ። ለማንኛውም እስኪ በዚህ ጉዳይ ላይ እናንተ ሀሳብ ካላችሁ ሀሳባችሁን አጋሩ። አምራንና ኑሐሚን ትንሽ የሆነ ፀጉር መያያዝ አይነት ነገር አይተናል፣ የሆነ ቻሌንጅ አይተናል አይደለ ጋይስ? እዚህ ጋር ግን እኔ ከዚህ በፊትም ተናግሬያለሁ። ኑሐሚን እዚህ ጋር ያላት ባህሪ እዛ ጋር ያለችዋን ኑሐሚን እያበላሸብን ነው። የምሬን ነው። ያኛው ይለቅ ቶሎ ማለት ያው ኖላዊ ይለቅ። የምሬን ነው ብላችሁ። እኔ ግን ኖላዊ ባያልቅ ነው ደስ የሚለኝ፣ ምክንያቱም ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው። ሁሌም ነው የምላችሁ። ኖላዊ ያው ሪቪው ስለማደርግ እዚህ ላይ ያው ደግሞ ኖላዊ ላይ ያላችሁ ናችሁ ይህንን የምታዩት፣ ምክንያቱም ሀናን ብላችሁ አብዛኞቻችሁ ስለመጣችሁ በአወራ ችግር የለውም። ብቻ ይህን ነገር ከዚህ በፊትም አንስቼዋለሁ። እዛ ጋ ያለችዋን ሀናን ወይም ደግሞ ያቺ ድሮ የምናውቃት ሀናን እያጣናት ነው ቀስ በቀስ። ምክንያቱም እዚህ ጋ የለመድናት ኑሐሚን እዛ ጋ ብቻ ይገባቸዋል ብዬ አስባለሁ። እሺ ወደዛ ልመለስና አይ ወደዚህ ነው እንጂ ወዴት ወደዛ። አምራንዬ አልተሳካላት። ብዙ ነገሮች እየተበለሻሹ ነው። እንደገና ደግሞ ከዚህ በኋላ የምታደርጋቸው ነገሮች ትንሽ ከበድ ያሉ ይሆናሉ። ደግሞ በቤተሰብም አልተወደደችም። እንደገና ደግሞ ፈተናም በእናቷ በኩል
እንደገና በአባቷ በኩል ጥናት ወይም ደግሞ እንዲከታተሏት ሰዎችን አድርገዋል። ይህም ደግሞ ትንሽ አስቸጋሪ ይሆናል። በተለይ በእናቷ በኩል ችግር የለው ወይም ደግሞ በናሁም እናት በኩል ያለው ችግር የለው፣ ምክንያቱም ራሱ ኤርሚ ስለሆነ። በዛ በኩል ስትሄዱ ደግሞ ወይም ደግሞ በአባታቸው በኩል የሚደረገው ነገር ትንሽ አሳሳቢ ይሆናል። አምራን ሱሷን ካልተወች ለናሁም እያስመሰለች ተደብቃ የምታመሽ ከሆነ የምጠጣ ከሆነ የምታጨስ ከሆነ አለቀላት ማለት ነው። አሁን ጋይስ መጨረሻዋ ነው የሚሆነው። ብቻ ያለው ነገር ደስ ይላል። እኔ ግን እዚህ ድራማ ላይ ከዚህ በፊት የነበሩ ሰዎች እየጠፉ ነው፣ እነ ተሴ ምናምን፣ እንዲሁም ደግሞ ሌሎችም ጠፍተዋል። የነሱ አድራሻ ወይም ደግሞ ስራ አበቃ እንዴ ጋይስ? ምን ነው? አስቀጥሉት እንጂ ታሪኩን እንደምንም ብላችሁ ጎን ለጎን አስቀጥሉት። የነሱን ህይወት ማየት እንፈልጋለን። በተለይ ደግሞ ሴተኛ አዳሪዎቹ ምናምን ዝም ብሎ ባይወጡ መልካም ነው ብዬ አስባለሁ። የሆነ ትምህርታዊ ነገር በጣም ስለሚሰጡ ስለነሱ ብዙ ነገር ተናግሬያለሁ። ወደዚህ ህይወት የገቡበት የራሳቸው የሆነ አሳማኝ ምክንያት ይኖራል። ዝም ብሎ አይደለም ማንም ሰው ተነስቶ ወደዚህ ህይወት የሚገባው። የምንማርበት ጥሩ ትምህርት ልትሰጡን ይገባል ብዬ ነበረ እና ይህ ነገር ቢቀጥል እኔ በጣም ደስ ይለኛል በራሴ በኩል። ለማንኛውም ለዛሬ ያለን ቆይታ ይህንን ይመስላል። ቅድም ያው እዛኛው ላይ ተናግሬያለሁ። ስራ ዛሬ ስለበዛብኝ አጭር አድርጌዋለሁ ቪዲዮውን። ከዚህ በኋላ ያለውን የባለፈው ሪቪው መስማት ትችላላችሁ። በቮይስ ቁጭ ያደርግላችኋለሁ። ከኔ ጋር ግን የነበራችሁ ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ኖላዊ በትናንትናው ክፍል አሸወይና ነበረ። አሸወይና ጋይስ፣ አሸወይና ታውቃላችሁ? ያምር ነበር አይደለ? ፈታ ያልኩበት ክፍል ነበር የትናንትናው ክፍል። በተለይ ደግሞ ኤርሚ የሰራው ነገር በቃ ይመቸው። የምር በጣም ተመችቶኛል። የአራዳ ልጅ ኤርሚ እዛ እንትን ላይ ጠፋህ እንጂ አደይ ላይ ጠፋህ እንጂ እዛ ላይ ጠፍተህ ድራሹ ጠፍቶ በቃ ግራ አጋባህን፣ አወዘጋገብከን እንጂ እዚህ ላይ የመጣሽበት ስታይል በቃ ተመችቶኛል። ከኮፍያሽ ጀምሮ በቃ የመጨረሻ ከምሬ ነው ላችሁ እንዴ። አስባችሁታል? ተጋይቶ በቃ እፍስ አረገ ከአንዳንድ አይ ሴቶች አላችሁ እኮ አንዳንድ ሴቶች በቃ እልም በሚለው ቀልባችሁ ከእንትን ጋር ከአንዱ ጋር ስላችሁ ያው ቀርቦ በቃ ላወራችሁ ሁሉ ልባችሁ የምትሰጡ ሴቶች አላችሁ። የምሬን ነው የምላችሁ። በቃ ሁሉ ሰው ንጹህ የሚመስላችሁ ሰዎች አላችሁ። አሁን እቺ ልጅ ስታዩት እንደው የምትሸወር ትመስላለች ጋይዝ። የምሬን እኮ የምትሸወድ አትመስልም። ሄሚ አማከለች መቼ የምትሸወድ አይመስልም። ምክንያቱም ቤት ውስጥ ያለው ባህሪዋን አስባችሁታል? በቃ የሆነ ነገርኛ ምናምን ሁሉን ነገር የምታውቅ ሁሉን ነገር የጨረሰች ነው የሚመስለው። ይኸው እዚህ ጋር መጣና ኤርሚ ዝርግፍ ልበለው እንጂ ሌላ ምን እላለሁ? ከመዘርገፍ ውጭ ሌላ ምንም ሊባል አይችልም። አለሳስሎ እናንተ ጨርሱት በቃ። እኔና አማርኛ እንደሆነ መወዘጋገብ ልማዳችን ነው። እንግዲህ አትፍረዱብኝ፣ ምንም ማድረግ አይቻልም። ብቻ በዚህም በዛም ብሎ አመቻምቾ ኤርሚ ሰተት ብሎ ገባ። እኔ አልጠበቅኩም ነበር ማለት ልጅቷ ስትመጣ ወይም ደግሞ አምራን ቤት ስትመጣ ቤት ታገኘዋለች ብዬ እንደሆነ አልጠበቅኩም። በቃ በጣጠነው እኮ ጋይስ፣ ቅልስልሴ ኧረ በስመ አብ። ፋዘር ጋር ሲመጣ ቅልስልስ ምንም የማያውቅ ጨዋ የዋ